ታሪኩ የሚጀምረው አንድ ግዙፍ ከጠፈር የመጣ አስትሮይድ የሚሉት አለት ከምድር ጋር ተጋጭቶ 75 በመቶ የሚሆነው የዓለም ሕዝብ ባለቀ በአምስተኛው ዓመት ላይ ነው። ይህ አስከፊ አደጋ ካለፈ በኋላም ቢሆን የአስትሮይዱ ስብርባሪዎች በአካባቢው ላይ ተበታትነው በመገኘታቸው አየሩን ይበክለዋል። የቀረው ጨረርም በሰው ልጆች ላይ ጥፋት ማድረሱን ቀጠለ። ይህ ብቻ ሳይሆን የመሬት መንቀጥቀጥና ብርቱ አውሎ ነፋሶች የፕላኔታችን የዕለት ተዕለት ክስተቶች ሆኑ። ለሰው ልጆችም የተረፈው ብቸኛው አማራጭ ከመሬት በታች ባሉ ምሽጎች ውስጥ ተደብቆ መኖር ብቻ ሆነ። ታሪካችን በዚህ ሁሉ መሃል ግሪንላንድ የተባለ ሀገር በሚገኝ አንድ ምሽግ ውስጥ ከቤተሰቡ ጋር የሚኖርን ጆን የተባለን ሰው ያስተዋውቀናል። ጆን በሙያው መሐንዲስ ቢሆንም በዚህ ጊዜ ግን የዓለምን ሁኔታ ለመቃኘት ሲል አልፎ አልፎ ልዩ ልብስ በመልበስ ከምሽጉ ወደ ውጭ በመውጣት አሰሳ በማድረግ ያገለግላል። አንድ ቀን በአሰሳው ላይ ያለ መሬቱ ላይ ትልቅ ስንጥቅ መፈጠሩንና እነዚህ ስንጥቆችም ደግሞ ቀስ በቀስ እየሰፉ እየሄዱ እንደሆነ ይረዳል። ከዚያም አሰሳውን በመቀጠል ወደ ባህሩ ዳርቻ ሲያመራ ጥቂት የህይወት አድን ጀልባዎችንና የተሰባበረ መርከብ ያያል። መጀመሪያ ላይ ጀልባዎቹን አንድ ባንድ ቢፈትሽም ምንም ጠቃሚ ነገር አላገኘባቸውም ነበር። በመቀጠልም ወደ መርከብ ውስጥ ገብቶ የሚያስፈልጉ አንዳንድ ቁሳቁሶችን እንዳገኘ አሰሳውን በመቀጠል ወደ መርከብ ውስጠኛ ክፍል ጠለቅ ብሎ ገባ። በቦታው ያገኘው ግን እጅግ ብዙ አስክሬኖችን ብቻ ነበር። በዚህ ፍተሻው በቀጠለበት ወቅት ጆን በውስጡ ውብ አበባ የተቀመጠበትን አንድ ማስታወሻ ደብተር ያገኝና ማስታወሻ ደብተሩን ይዘዋል። ሆኖም በዚያው ቅጽበት በጣም አደገኛ አውሎ ነፋስ እየመጣ መሆኑን የሚገልጽ የሬዲዮ ማስጠንቀቂያ ከምሽጉ ይደርሰዋል። አውሎ ነፋሱ በከፍተኛ ፍጥነት እያሳደደው ስለመጣ ጆን ባለ በሌላ ኃይሉ መሮጥ ጀመረ። እንደ ድል ሆኖ መዝጊያውን ዘለው ልክ በሰዓቱ ወደ ምሽጉ እንደገባ አውሎ ነፋሱ ዘልቆ ሳይገባ በፊት በሩን በፍጥነት ይዘጉታል። ራሱን ካተረፈ በኋላ ጆን በድንጋጤ ውስጥ ሆኖ ሞት ምን ያህል ቀርቦት እንደነበረ እያሰበ በዝምታ እንደተዋጠ ይቀመጣል። ከዚህ በኋላ ጆን ከሐኪሙ ጋር ለመገናኘት ይወስንና ስለ ዓለም አስገራሚ ሁኔታዎች እያወሩ ይቆያሉ። ሐኪሙም ማንኛውም ሰው በተመሳሳይ ሁኔታ ውስጥ እንደሆነና ሰዎች ሁሉም ነገር ሰላም እንደሆነ ለማስመሰል እየሞከሩ እንደሆነ ካጫወተው በኋላ ለምን ትጨነቃለህ? በእጅህ ያለ ምንም ነገር የለም። አንተ ብቻ በቻልከው መጠን ባለች ጊዜ ከቤተሰብህ ጋር በነፃነት አሳልፍ ይለዋል። በዚህ መሃል የጆን ሚስት የሆነችው አሊሰን በሌላ መሸሸጊያ ውስጥ ከባለስልጣናት ጋር ስብሰባ ላይ ተቀምጣለች። ሁሉም እየገጠማቸው ስላለው የምግብና የአቅርቦት እጥረት እየተወያዩ ነበር። ታዲያ በዚህ መሃል አሊሰን ባለቤቷ ጆን ከውጭ ዓለም በሰላም መመለሱን የሚገልጽ መልእክት ይደርሳታል። በዚሁ ስብሰባ ላይ የነበረች ዶክተር አሚና የተባለችው ከሌሎች መሸሸጊያዎች ካሉ ሳይንቲስቶች የደረሳትን መልእክት ታካፍላቸዋለች። መረጃው መሬት ላይ በወደቁት አስትሮይዶች ምክንያት ስለተፈጠሩት ጉድጓዶች ነበር። እነዚህ ጉድጓዶች መጠናቸው ትልቅና ጥልቅ በመሆናቸው በዘለቂታነት ካውሎ ነፋስ ሊጠብቋቸው ይችላሉ። እንዲሁም መርዛማው አየር ብዙም ላይ ጎዳቸው ስለሚችል ለመኖሪያነት በጣም ተስማሚ ሊሆን ይችላሉ የሚል ጥናት እንዳለ ታሳውቃቸዋለች። በዚህ መሃል ታዲያ አንዱ አዳም የተባለው በተነሳው ሐሳብ ላይ ሐሳቡን ያጋራቸዋል። እነዚህ ጉድጓዶች ያሉት በፈረንሳይ ምድር ነበር። አሁን ደግሞ መላው አውሮፓ ጦርነት ውስጥ በመሆኑ የፈረንሳይን ምድር ለመርገጥ አዳጋች መሆኑን ያሳውቃቸዋል። በዚህ መሃል ድንገት የመሬት መንቀጥቀጥ ይከሰትና መላው መሸሸጊያ ይናወጥ ይጀምራል። ነገር ግን ሁሉም ሰው ለምዶት ነበርና የምድር መንቀጥቀጡ እስኪያቆም ድረስ ዝም ብለው እንደጠበቁ ምንም እንዳልተፈጠረ ሁሉም ወደ ስራው ይመለሳል። በስብሰባው ላይ ያለ አንድ ሰው እነዚህ የምድር መንቀጥቀጦች የበረቱ መጥተዋል በማለት ሐሳቡን ሲሰነዘር፣ ከዚያም አሊሰን ቀበል አድርጋ አሁንም በውጭ የታገቱ ሰዎች እንዳሉና እነርሱንም መርዳት እንዳለባቸው ለሁሉም ታሳስባቸዋለች። ነገር ግን አዳም ሐሳቧን በመቃወም ለተጨማሪ ሰዎች የሚሆን በቂ ቦታም ሆነ ምግብ እንደሌላቸው ደግሞም ምን አይነት በሽታ ይዘው እንደሚመጡ ስለማይታወቅ ይህንን ሐሳብ መተው አለብን በማለት ይሟገታታል። አሊሰን ግን በሐሳቧ በመጽናት ውሳኔው በድምጽ ብልጫ እንዲከወን ታደርጋለች። እጆችም እንደወጡ አብዛኞቹ የአሊሰንን ሐሳብ በመቀበላቸው በማግስቱ ተሽከርካሪዎች እንዲላኩ ይወሰናል። በኋላ ላይ ጆን የመሸሸጊያ የውሃ ቧንቧዎችን እየጠገነ ያለ አሊሰን ልጃቸው ናታንን በውጭ በኩል ስላየችው እጅግ በጣም ተቆጥታ ትታመማለህ፣ ቶሎ ወደ ውስጥ ግባ ትለዋለች። ናታንም ወደ ክፍሉ እንደተመለሰ ውስጥ ሆኖ ልክ ሰማዩን እያየ እንደሆነ እንዲሰማው በብርድ ልብስ ውስጥ በፈጠራቸው ቀዳዳዎች የእጅ ባትሪ በመጠቀም በጣሪያው ላይ ከዋክብትን መፍጠር ጀመረ።
በሚቀጥለው ቀን ጆን በመሸሸጊያው ግድግዳዎች ላይ አንዳንድ ስንጥቆችን ያስተውላል። በዚህ መሃል ነበረ ከመሸሸጊያው የተላከ ተሽከርካሪ ወደ ውጭ ወጥቶ አንዳንድ ረዳት የሌላቸው ሰዎችን አድኖ የተመለሰው። ሁለተኛ ዙር ሰዎችን ለማምጣት ከመሄዳቸው በፊት ቡድኑ ወደ መሸሸጊያው ደውሎ ከቦታ ጥበት የተነሳ አንዳንድ ሰዎችን ትተው ለመምጣት ተገደው ነበርና ለሁለተኛ ዙር ተመልሰው ለመሄድ ፈቃድ ይጠይቃሉ። ሆኖም አዳም ወዲያውኑ ነበረ ተመልሶ የመሄዱን ሐሳብ ውድቅ ያደረገው። በቂ ቦታም ሆነ ምግብ የለም በማለት ዝም ብለው ሰዎች የመሰብሰብ ስራቸውን እንዲያቆሙ ያሳስባቸዋል። በዚያው ቅጽበት ሌላ ድጋሚ የምድር መንቀጥቀጥ ይከሰትና ከተሽከርካሪው ጋር ያለው ግንኙነት ይቋረጣል። መሸሸጊያው በኃይል መናወጥ በመጀመሩ ሰዎችና ንብረቶች በየቦታው መውደቅ፣ ትላልቅ የጣሪያ ክፍሎችን መፈራረሳቸውን ተከትሎ ብዙ ሰዎችም ተቀብረው ከፍተኛ ጉዳት ይደርስባቸዋል። በርካታ ድንጋዮች ከወደቁባቸው አንዱ ጆን ነበረና ምንም እንኳን አንዱ ጓደኛው ከዛ እንዲወጣ ቢያደርገውም አቧራው ግን ከቅርብ ጊዜ ጀምሮ የጀመረውን ሳል ይበልጥ ያባብስበታል። ከዚያም ሁሉም የማስጠንቀቂያ ደወሎች ይጮሁና መሸሸጊያው እንደገና ይናወጣል። ይህን ተከትሎ ከሩቅ ከፍተኛ የፍንዳታ ድምፅ ተሰማ። ጆን ባለቤቱ አሊሰንን ለማዳን ወደ ቢሮዋ ሲያመራ አሊሰን በከባድ ሁኔታ ቆስላ ይመለከታል። በፍጥነት እንድትቆም ከረዳት በኋላ ሁለቱም ልጃቸው ናታንን ፍለጋ ይሄዱና በክፍሉ ውስጥ ጭንብል አድርጎ ሆኖም ለመተንፈስ ተቸግሮ ያገኙታል። በመቀጠልም ጆን ቤተሰቡ የሚችሉትን ያህል የሚያስፈልጋቸውን ነገር በፍጥነት እንዲሰበስቡ እንደነገራቸው ከመሸሸጊያው መውጣት እንዲችሉ ተጨማሪ ጭንብሎችን ለማምጣት ያመራል። ሁሉም ሰው እየተደናገጠ ወዲያ ወዲህ እየተሯሯጠ ባለበት ጆን ግን ቁምሳጥኖቹ ያሉበት ድረስ ደርሶ ጭንብሎቹን ይዞ በመመለሱ ናታን ትንሽ ማገገም ይጀምርና ቤተሰቡም ለመውጣት ይዘጋጃሉ። በመጨረሻም መንቀጥቀጡ ጋብ ሲል ግድግዳዎቹ መፈራረስ ይጀምራሉ። የተደናገጠው ሕዝብም ተቀብሮ ከመቅረት ነፍሱን ለማትረፍ መውጫ መንገድ ላይ ተሰባስቦ የነበረ ቢሆንም በሩ በግማሽ ብቻ ስለተከፈተ በዚያ ፍጥነት ማምለጥ የማይቻል ያደርገዋል። ስለዚህም ጆን ቤተሰቡን በኋላ ወዳለው የመውጫ መንገድ ይወስዳቸዋል። በሚያሳዝን ሁኔታ ግን የኋላውን መንገድ ተዘጋግቶ ነበርና ሌላ አማራጭ ስላልነበራቸው ጆን ቤተሰቡን በሆዳቸው እየተሳቡ እንዲሄዱ ይነግራቸዋል። በሆነ መንገድ በሩ አጠገብ እንደደረሱ ጆን ቁልፉን ተጫነ። ነገር ግን ከባድ ሞተሩ መንቀሳቀስ ሲጀምር ተረጋግቶ የነበረው መሸሸጊያው ይባስ ብሎ ይፈራረስ ጀመረ። ያም ሆኖ ግን በሰላም ወደ ውጭ መውጣት ይችላሉ። በውጭም ቢሆን በመሬት ውስጥ ፍንዳታዎች መከሰት ሲጀምሩ ሙሉ በሙሉ መስቀልቀላቸው ይወጣ ጀመረ። በዚህ መሃል ሁለቱም ልጃቸው ናታንን በማጣታቸው እሱን ለመፈለግ ወደ ኋላ ይሮጣሉ። ወድቃ የነበረችው አሚናን ሲረዳት ነበርና ያገኙት። እሷንም ጨምረው ይዘዋት ወደ ባህር ዳርቻው መሮጥ ይጀምራሉ። እዚህ ጋር የቀሩት ሰዎች በጀልባው ላይ በመውጣት ራሳቸውን ለማዳን እየሞከሩ ነበር። ሆኖም በጣም ብዙ ሰዎች ነበሩና የተሰበሰቡት ጀልባዋ ተገልብጣ ሁሉም ወደ ውሃ ውስጥ ይወድቃሉ። አንዳንድ ተስፋ የቆረጡ ሰዎች አጋጣሚውን በመጠቀም የአዳምን ጭንብል ለመንጠቅ ሞከሩ። ይህን ያዩት አሊሰን እና ጆን እሱን ለማዳን እንደሄዱ በዚህ መሃል ሌላ ሰው በጆን ላይ ዘሎ ጭንብሉን ይነጥቀዋል። ያም ሆኖ ሁለቱም በሆነ መንገድ አዳምን ወደ ዳርቻው ይጎትቱታል። አሁን አንድ ጀልባ ብቻ ስለቀረች ጆን ለቤተሰቡና ለአንዳንድ ሰዎች በፍጥነት የሚወጡበትን መንገድ ማሳየት ጀመረ። አሊሰን የሚቻላትን ያህል ብዙ ሰዎችን ማዳን ብትፈልግም ካፒቴኑ ከመጠን በላይ ክብደት ጀልባዋን እንደሚያሰጥማት በማሳሰብ ባይፈልጉትም ተገደው በሰዎቹ ፊት በሩን መዝጋት እንደሚኖርባቸው ያሳውቃቸዋል። በውጭ ያሉት ሰዎች ጀልባዋ መንቀሳቀስ እስክትጀምር ድረስ በተስፋ ይዘዋት ባሉበት አንድ ግዙፍ ማዕበል ከፊት ለፊት መጥቶ እነዚያን ሰዎች ጠራርጎ ይወስዳቸዋል። የጆን ጀልባን በማዕበሉ በኃይል እየተናወጠች እንደቆየች ካፒቴኑ በሆነ መንገድ ያረጋጋትና ጉዟቸውን በሰላም ይቀጥላሉ። ከጥቂት ቆይታ በኋላ ጆን የአየሩ ጥራት ጥሩ መሆኑን በአንድ መሳሪያ አረጋግጦ ጭንብላቸውን ማውለቅ እንደሚችሉ ይነግራቸውና ከዚያም ሁሉም ተቀምጠው ወዴት መሄድ እንዳለባቸው ይወያያሉ። አይስላንድ የተባለችው ሀገር ከጥቅም ውጭ በመሆኗ ቀጣዩ መዳረሻቸው እንግሊዝ እንደሆነ ይወስናሉ። ከጥቂት ሰዓታት በኋላ ግን ጀልባዋ ነዳጅ ስለጨረሰች ባለችበት ትቆማለች። አሁን ጀልባዋን ለውቅያኖሱ ማዕበል አሳልፎ ከመስጠትና የሆነ ቦታ እንዲያደርሳቸው ከመመኘት ውጪ ሌላ አማራጭ አልነበራቸውም። ከረጅም ጥበቃ በኋላ ጀልባዋ በመጨረሻም የብስ ወዳለበት ቦታ ትደርሳለች። ሁሉም ወደ ውጭ ሲመለከቱ ግን ከእንግሊዝ ከተማ አንዷ ወደ ሆነችው ሊቨርፑል መድረሳቸውን አውቀው ይደነግጣሉ። ጆን የአየር ሁኔታ ንጹህ መሆኑን በመሳሪያው እንዳረጋገጠ በፍጥነት የሚኖሩበትን ቦታ መፈለግ ነበረባቸውና አርቆ ሲመለከት የአካባቢው የተወሰነ ክፍል በውሃው ተሸፍኖ ያያል። ስለዚህም መቅዘፊያን ይዞ መንገዱን ተከትሎ መቅዘፍ ጀመረ።
ሁሉም ከጀልባዋ እንደወረዱ ጭር ባለው ከተማ አንዳንድ ሰዎችን ስለተመለከቱ እነሱን ተከትለው የታመሙና ለረጅም ጊዜ የማይቆዩ የሚመስሉ ሰዎች በአንድነት ወደሚኖሩበት ቦታ ይደርሳሉ። በዚህ መሃል የጆን ቡድን የጩኸት ድምጽ ይሰማል። ድምጹን ተከትለው ሲሄዱ በርካታ ሰዎች በአንድ መሸሸጊያ ደጃፍ ላይ የጮሁ ተሰብስበው ጥቂት ወታደሮችን መሸሸጊያውን እየጠበቁ ተመለከቱ። አዳምም ይህንን ሲመለከት ወደ በሩ እየሮጠ በመሄድ እኛ ከግሪንላንድ የመጣን የመንግስት ባለስልጣናት ነን፣ አስገቡን ይላቸዋል። ወታደሮቹም ይህንን እንደሰሙ ተራ ሰው እንዳያስገቡ ታዘዋልና መታወቂያ እንዲያሳዩአቸው ይጠይቃሉ። ነገር ግን አሊሰን ብቻ ነበረች ከቤተሰቧ ውስጥ መታወቂያ የነበራትና ሁሉም በአንድ ላይ ወደ ውስጥ መግባት አልቻሉም። እሷም ቢሆን ደግሞ ቤተሰቧን ጥላ መግባት አልፈለገችም። ህዝቡ ይበልጥ እየተቆጣ ባለበት አዳም ከወታደሮቹ ጋር መጨቃጨቅ በመጀመሩ አንድ ወታደር አዳም ላይ ይተኩስና ከህዝቡ መካከል በኃይል ለመግባት ሲሞክር የነበረ ግለሰብም ላይ ደግሞ ተኩስ ይከፍታል። የተመታው ግለሰብ እንደወደቀ ወታደሮቹ በሩን ይዘጉታል። በዚህ ቅጽበት በሰማይ ላይ ግዙፍ አውሎ ነፋስ በመታየቱና የማስጠንቀቂያ ደውሉን በመጮሁ ህዝቡ ተደናግጦ መሮጥ ይጀምራል። እዚህ ጋር አሚናና የጆን ቤተሰብ አንዲት ሚኒባስ አስቆመው አሽከርካሪውን ወደ ለንደን እንዲወስዳቸው ይጠይቁታል። ግለሰቡም በነፃ ሊወስዳቸው ፈቃደኛ ስላልነበር ጆን እጁ ላይ የነበረውን ሰዓቱን ይሰጠውና አሽከርካሪውም ተስማምቶ መኪናውን በማስነሳት ከከተማው በፍጥነት ይዟቸው ይሄዳል። በዚህ ሁሉ አሊሰን ሁሉም ነገር ሰላም እንደሚሆን ልጇ ናታንን በማረጋጋት እያቀፈችው ሳለ አሚና በአዳም ሞት እጅግ በጣም አዝና ነበርና አሽከርካሪው ይህንን ሲመለከት ጊዜው በጣም አስከፊ ከመሆኑ የተነሳ ሰዎች ለምግብ ሲሉ ማንንም ሊገድሉ የሚችሉበት ደረጃ ላይ መድረሳቸውን ያሳውቃቸዋል። ከጥቂት ሰዓታት በኋላ ሚኒባሱ በአንድ ደን መሃል ለጥቂት ጊዜ እረፍት ያደርጋል። ከዚያም ጆን ከሹፌሩ ጋር ያወራ በመጀመሩ የመጨረሻ መዳረሻቸው ሊያደርጓት ስላሰቡባት ስለ ሀገረ ፈረንሳይ ወቅታዊ ሁኔታ የሚያውቀው ነገር ካለ ይጠይቀዋል። በታሪካችን መግቢያ ላይ እንደተረዳነው እዛ ምድር የወደቁት አስትሮይዶች የፈጠሩት ጉድጓድ ለኑሮ አመቺ በመሆኑ ጆንና ቤተሰቡም ወደዛ ያቀኑ ነበር። ይህን የተረዳው አሽከርካሪውም ፈረንሳይ በጣም አደገኛ እንደሆነች ይነግረዋል። በመቀጠልም ለኔ ግን ስለ አስትሮይድ ጉድጓዶች የሚወራው ወሬ ውሸት ይመስለኛል፣ እዚያ ጥሩ መሬት፣ ውሃና ሁሉም ነገር አለ የሚሉት ሁሉ ተረት ነው በማለት ይመልስለታል። በዚህ ቅጽበት አንድ ድምጽ ይሰሙና ድምጹን ተከትለው ወደ ላይ ሲመለከቱ ተጨማሪ የአስትሮይድ ስባሪዎች አሁንም ከሰማይ እየረገፉ ነበር። ሁሉም በነፋሱ ኃይል እንዳይወሰዱ ነፍሳቸውን ለማዳን በፍጥነት ዛፎችን ሲይዙ፣ አሽከርካሪው ግን ነፍሱን ከማዳን ይልቅ ሚኒባሷ ያለችኝ ብቸኛ ንብረቴ ናት በማለት እሷን ለማዳን ይሮጣል። በዚህ መሃል ግን ስብርባሪዎቹ መሬት ላይ በመድረሳቸው አሽከርካሪውንና መኪናውን በአንድ ላይ ይዘዋቸው ይጠፋሉ። የስብርባሪው ዝናብ ጋብ ሲል አራቱም የተረፉት ሰዎች ቦርሳቸውንና ከመኪናው ያገኙትን ጠቃሚ ዕቃ ይዘው በእግራቸው ጉዟቸውን ይቀጥላሉ። በመጨረሻም ለንደን እንደደረሱ የአንድን ትልቅ ሕንፃ በር አንኳኩ። በሩ ሲከፈት ግን ድንገት መኬንዚ የተባለች ሴት ሰላምታ ሳታቀርብ መሳሪያውን ትደቅንባቸዋለች። እንደ ድል ሆኖ ግን እነዚህ ሁሉ የድሮ ጓደኛሞች ነበሩና ወዲያውኑ መሳሪያውን አውርዳ ወደ ውስጥ እንዲገቡ እንዳደረገቻቸው ሕንፃውን ታስጎበኛቸው ጀመረች። ቦታው የጡረተኞች መኖሪያ በመሆኑ በዚህ የነበሩት ሁሉ አዛውንቶች ነበሩ። መኬንዚም ስታስጎበኛቸው መላውን ሕንፃ እንዳሸገችው በሶላር ፓነሎች እርዳታም የሚሰራ ጀነሬተሩን ተጠቅማ ቤቱን እያንቀሳቀሰች እንደምትገኝ ከገለጸችላቸው በኋላ ሁሉም እየተመገቡ ለመወያየት ይቀመጣሉ። በዚህ ጊዜ ጆን በፈረንሳይ ስለሚገኙ ጥልቅ ጉድጓዶች የምታውቀው ነገር ካለ መኬንዚን ይጠይቃታል። ነገር ግን ወሬውን ከመስማት ባለፈ እውነት ይሁን አይሁን የምታውቀው ነገር አልነበረምና ጆን የሚጠቅም መረጃን ፈጽሞ ሊያገኝ አልቻለም። ከቆይታ በኋላ አሊሰን እረፍት ለመውሰድና ለመተኛት እየሞከረች ባለችበት ጆን በመታጠቢያ ክፍል ውስጥ በተደጋጋሚ ያስል ስለነበር አረፍ ማለት ፈጽሞ የሚቻል አልነበረም። በመታጠቢያ ክፍል ውስጥ ሲያስል የነበረው ጆን ደም ማሳል ጀምሯል። ቢሆንም ግን ሁሉንም ማስጨነቅ አልፈለገምና ለመደበቅ ሲሞክር ያላስተዋላት አሊሰን አይታው ነበርና እየሆነ ያለውን ሁሉንም እውነት ሳይደብቃት እንዲነግራት ትጠይቀዋለች። በመጨረሻም ጆን ሚስጥሩን ይገልጽላታል። በመሸሸጊያ ውስጥ የነበረ አንድ ሐኪም ሳሉ የባሰ ደም መጥፋት ከጀመረ ለመኖር የሚቀረው ከ6 እስከ 8 ሳምንታት ብቻ እንደሆነ እንደነገረው ሳይደብቅ ይነግራታል። አሊሰን ይህን ስትሰማ ውስጧ ስብርብር ነበር ያለው። ስለዚህም ባሏ የመጨረሻ ቀናቶቹን በሰላም እንዲያሳልፍ በማሰብ ጉዟቸውን አቁመው እዚሁ 2 ወራት ለመቆየት ሐሳብ ታቀርባለች። ጆን ግን ሚስቱንና ልጁን በሰላም ወደ ፈረንሳይ አሻግሮ ደህንነታቸውን ካረጋገጠ በኋላ እንደሚያርፍ እንጂ
እዚህ የመሞት ሐሳብ አልነበረውምና ፈጽሞ ሐሳቧን አልተቀበለውም። በሚቀጥለው ቀን መኬንዚ ለመሄድ እንደተዘጋጁ ስትመለከት በሰላም ወደ መዳረሻቸው እንዲደርሱ በጡረተኞቹ መኖሪያ ቤት ውስጥ የቆመ አንድ አሮጌ ተሽከርካሪና እንዲሁም ጆን ራሱንና ቤተሰቡን የሚጠብቅበትን መሳሪያ ትሰጣቸዋለች። ከዚያም ለመጨረሻ ጊዜ አቅፋ እንደተሰነባበቱ አራቱም ከቦታው ይወጣሉ። ከጥቂት ሰዓታት በኋላ በከተማው ዳርቻ በኩል እያለፉ ሳለ ጆን የልጁ የናታንን ፊት ተመልክቶ ማዘኑን ያስተውልና ጉዞ አሰልች እንዳይሆንበት በማሰብ ጨዋታ መጫወትና ማውራት ይጀምራል። ነገር ግን ድንገት አንድ ጥይት መስታወቱን ሰብሮ በመግባት አሚናን ይመታትና እዚያው ሕይወቷ ያልፋል። የተተኮሰባቸው ከቁጥቋጥ ውስጥ ከነበሩ ሰዎች ነበር። ጠላፊዎቹ ተሽከርካሪውን ለመውሰድ ነበርና የፈለጉት ሞተሩን ኢላማ ሳያደርጉ በነ ጆን አቅጣጫ መተኮሳቸውን ይቀጥላሉ። ጆን ወዲያውኑ መኬንዚ የሰጠችውን መሳሪያ በማንሳት ከመኪናው ጀርባ ቦታ ይዝና የመልስ ምት መስጠት ይጀምራል። በስኬትም እየተጠጓቸው የነበሩትን ዘራፊዎች አንድ ባንድ ያስወግዳቸው ነበረ። በመጨረሻም አንድ ዘራፊ ብቻ ሲቀረው ጥይቱ ስላለቀበት አሊሰን የነበራትን መሳሪያ አውጥታ የመጨረሻውን ሰው ምንም አይነት ጉዳት ሳይደርስባቸው ትመታዋለች። ሁሉም እንደተረጋጉ አንድ ላይ ጉድጓድ ቆፍረው በጆን ጸሎት ጓደኛው አሚናን ሲሰነባበቱ ናታን ጸሎቱን በጥንቃቄ ያደምጥ ነበረ። ከጥቂት ሰዓታት በኋላ ቤተሰቡ አንድ ሰፊ የበረሃ አካባቢ ይደርሳሉ። ውቅያኖስ ወደ ኋላ በመመለሱ ምክንያት ይህ ቦታ በእንግሊዝና በፈረንሳይ መካከል የነበረው ባህር መሆኑን ለመገንዘብ ጊዜ አልወሰደባቸውም። ከዚያም የተነሳ በመንገዳቸው ላይ ብዙ የቆሙ መኪኖችንና አለፍም ብሎ አንዳንድ ሰዎችን ያያሉ። ቀረብ ብለው ሲመለከቱ በመሬቱ ላይ ትልቅ ስንጥቅ እንዳለና ወደዛኛው ማዶ መሻገር እንዳለባቸው በመረዳታቸው ከገመድ የተሰራ አደገኛ ድልድይ ላይ እየተራመዱ መሻገር ይጀምራሉ። በዚህ መሃል ምንም እንኳን ናታን በጣም ፈርቶ የነበረ ቢሆንም ጆን ያበረታታውና እሱ ቀድሟቸው ይሄዳል። መላው ቤተሰብ በጣም በጥንቃቄ የገመድ ድልድዩን መሻገር ሲጀምሩ ጆን ድንገት ማሳል በመጀመሩ ሊንሸራተት ጥቂት ሲቀረው ወዲያውኑ ራሱን ያረጋጋል። ከዚያም ይባስ ብሎ በድንገት በጣም ኃይለኛ ነፋስ መንፈስ በመጀመሩና ድልድዩንም በኃይል ስላወዛወዘው ሁሉም ከመውደቅ ራሳቸውን ጠበቅ አድርገው በመያዝ ነፋሱ እስኪያቆም ይጠብቃሉ። እንደ ድል ሆኖ ነፋሱ ጋብ ሲል ቤተሰቡ ወደፊት ጉዟቸውን በመቀጠል መሃል ላይ ያለ አንድ አለት ላይ ይደርሳሉ። ከዚህ በኋላ ወደ ማዶ ለመሻገር ብቸኛ መተላለፊያ የሆኑትን መሰላሎች መጠቀም ነበረባቸውና ጊዜ ሳይገድሉ ጉዟቸውን ፈራ ተባ እያሉ ይቀጥላሉ። መሰላሉ መሃል ላይ ያሉ ግን ድንገት ኃይለኛ የምድር መንቀጥቀጥ ይከሰታል። እንደ ድል ሆኖ ከሶስቱ መካከል ማንም ባይወድቅም መንቀጥቀጡ የጣላቸው ተሻጋሪዎች ግን ነበሩ። በዚህ ጊዜ በሁለቱም በኩል ያሉት አለቶች መናድ በመጀመራቸው አስቀድመው የተሻገሩበት የገመድ ድልድዩ በመበጣጠሱ ብዙ ሰዎች ወደ ጥልቁ ገደል ወድቀው ይሞታሉ። በሌላኛው መሰላል ላይ ያለው አንድ ሰው ይህንን ሲያይ ይደነግጥና በፍጥነት ማዶ ለመድረስ ከፊቱ ያለውን ሰው ወደ ገደል ይገፋዋል። ነገር ግን ያ የወጣበት መሰላል ራሱን መንሸራተት በመጀመሩ ያ ሰው በናታን ላይ ይከመርበታል። ይህን ተከትሎ ሁለተኛው መሰላል ወደ ገደል ሲወድቅና ያ ሰውም ተንሸራቶ ለሞት ሲዳረግ ወላጆቹ ግን ናታንን አጥብቀው እንደያዙት መሰላሉን ተሻግረው ይሄዳሉ። መኪናቸውን ትተው በመምጣታቸው አሁን በእግራቸው ከመጓዝ ውጪ ሌላ ምርጫ አልነበራቸውምና በዛ ምድረ በዳ ጉዟቸውን ማድረግ ይቀጥላሉ። ሆኖም ድንገት የጥይት ድምጽ በመስማታቸው ድምጹ ወደ መጣበት አቅጣጫ ሲዞሩ ዴኒስ የተባለ ሰው መሳሪያውን ደቅኖባቸው ተመለከቱ። ዴኒስ ዘራፊዎች መስለውት ይህንን ያድርግ እንጂ ወደዛ ሰላማዊ ስፍራ የሚሄዱ ተራ ተጓዦች መሆናቸውን እንደተረዳ ግን መሳሪያውን ዝቅ በማድረግ ምንም ሳያቅማማ ወደ ቤቱ እንግዶች አድርጎ ይወስዳቸዋል። በአጭር ጊዜ ውስጥ ጆንና ቤተሰቡ በዚህ እንግዳ እርዳታ ፈረንሳይ እንደደረሱ ዴኒስ ከቤተሰቡ ጋር ወደሚኖርበት አንድ አሮጌ ፋብሪካ ይሄዳሉ። እዛም እንደደረሱ ከልጁ ካሚልና ከሚስቱ ጋር ያስተዋውቃቸዋል። የሚያሳዝነው ነገር ሚስቱ በጨረሩ ክፉኛ በመጎዳቷ መናገርም ሆነ መንቀሳቀስ ፈጽሞ የማትችልበት ደረጃ ላይ ደርሳ ነበርና ዘወትር በባሏ እንክብካቤ ስር ከዊልቸሯ ላይ የማትንቀሳቀስ ሆናለች። በራት ሰዓት ዴኒስ የጆን ቤተሰብ ጉድጓዶቹ ጋር ለመድረስ እየተጓዙ መሆኑን ይረዳና አካባቢው እጅግ አደገኛ መሆኑን ሰዎችም ጉድጓዶቹን ለመቆጣጠር በየአቅጣጫው እርስ በርስ እየተገዳደሉ እንደሆነ በማስጠንቀቂያ መልክ ያሳስባቸዋል። ከራት በኋላ ካሚል ናታንን ወደ ክፍሏ ወስዳ አባቷ ከውጭው ዓለም የሚያመጣላትንና ያሏትን አስገራሚ ነገሮች ስታሳየው እንደቆየች በምላሹም ናታን የእጅ ባትሪ ሲበራበት በሰማይ ላይ ከዋክብትን የሚፈጥረው ቀዳዳ ያለውን በታሪካችን መግቢያ ላይ የሰራውን ጨርቁን እያሳያት መቀራረብ ይጀምራሉ። በሚቀጥለው ቀን ዴኒስ ለጆን ለቀጣይ እርምጃው የሚጠቅመውን ካርታ ይሰጠውና
ሰላማዊ ነው ያለውን መንገድ ልክ እንዳሳየው በጉዞው ላይ ሊረዳው የሚችልን አሁን ትልቅ የኃላፊነት ቦታ ላይ ስላለው የቀድሞ የጦር ጓደኛው ይነግረዋል። ይህን ካለው በኋላ ግን ይሄ ሁሉ ደግነቱ ለምን እንደሆነ ቀጥሎ በጠየቀው ውለታ ጆን ግልጽ ሆነለት። ደኒስ አይኑ በእንባ ተሞልቶ ብቸኛ ልጁ ካሚልን ይዘዋት ወደዛ ቦታ እንዲሄዱ ጆንን ይጠይቀዋል። ራሱ ልጁን ወደዚያ ጉድጓድ መውሰድ ቢፈልግም ሚስቱን ይዞ መሄድ ፈጽሞ እንደማይሆን አውቋልና እዚሁ ቀርቶ እሷን መንከባከብ እንዳለበት ይነግረዋል። ጆን ትንሽ ቢያመነታም ተሰማው የነበረችው አሊሰን ግን ወዲያውኑ በመስማማቷ ካሚል ወላጆቿን ተሰናብታ ከጆን ቤተሰብ ጋር በደኒስ ቫን ተሳፍረው ጉዟቸውን ይቀጥላሉ። ለጥቂት ሰዓታት ከተጓዙ በኋላ አሊሰን የልጆቹ ስሜት እንደተቀያየረ በማስተዋሏ ትንሽ እረፍት ለማድረግ ይቆማሉ። ከዚያም ጆን የልጆቹን ስሜት ለማደስ አብሯቸው ጨዋታ ጀምሮ እየተዝናኑ ባለበት ድንገት በመንገዱ ላይ ወታደሮችን የያዙ ተሽከርካሪዎች ያያሉ። ወታደሮቹም እንደከበቧቸው ካሚል የአባቷ ጓደኛ የሆነውን የጄኔራሉን ስም በመጥራት ወታደሮቹ አካባቢውን እንዲያልፉ እንዲረዷቸው ታሳምናቸዋለች። ወታደሮቹም ያለቃቸውን ስም እንደሰሙ ሰላማዊ ተጓዦች መሆናቸውን ያረጋግጡና እነ ጆንን ይዘው ወደ ጦር ሜዳው ይደርሳሉ። በዚህ ቀውጢ ሰፈር ማለፍ ግድ ስለነበረባቸው አንድ ወታደር ሳይታወቁ በጫካ ውስጥ አድርገው እንዲሻገሩ በጦር ግንባሩ የኋላ ክፍል በኩል ይወስዳቸውና ፍንዳታዎችንና የጥይት ናዳዎችን ተሻግረው እንዲጓዙ ይረዳቸዋል። ከዚያም አብሯቸው ያለው ወታደር ወደ መሸሸጊያው ደውሎ የሚሻገሩ ሲቪሎች እንዳሉ ያሳውቅና ሌሎች ወታደሮችም ወደፊት ጉዟቸውን እንዲቀጥሉ ይነግሯቸዋል። የሚቻላቸውን ያህል ጥበቃ አድርገውላቸው ለውጊያ ወደ ተዘጋጀው ጉድጓድ እንደደረሱ ጆን በኃይል ያስልና ሊወድቅ ይቃረባል። ሆኖም ከዚህ ቀውጢ ሰፈር ማምለጥ ነበረባቸውና ብዙ አስክሬኖች የወደቁበትን ስፍራ ተሻግረው በመጨረሻም ወደ አንድ መሰላል እንደደረሱ አብሯቸው የነበረው ወታደር ካምፑን እስክታገኙ ድረስ ቀጥታ ተጓዙ ብሎ ወደ ጫካው ይልካቸዋል። ወታደሩ ያላቸውን መንገድ ተከትለው እንደተጓዙ ጠዋት ላይ በመጨረሻ የጦር ሰፈሩ ጋር ይደርሳሉ። ከጥፋቱ በፊት የምድር አቀማመጡን የምታውቀው ካሚል ከፊታቸው የሚመለከቷቸው ተራሮች አስትሮይዱ ከመውደቁ በፊት እዚያ ያልነበሩ መሆናቸውን ስትነግራቸው ጆን ወደ መዳረሻቸው በጣም መቃረባቸውን ተረዳ። ሆኖም ወደ ካምፑ ጠጋ ብለው ወደ መዳረሻቸው በሰላም ሊያደርሳቸው የሚችለውን የደኒስ ጓደኛ የሆነውን የወታደር አለቃ የት እንደሚገኙ ወታደሮቹን ሲጠይቁ ግን በሚያሳዝን ሁኔታ የመጨረሻ ተስፋቸው በውጊያው መሞቱን ይነገራቸዋል። ወደዚያ ቦታ የመሄድ ፍላጎት ያላቸው ብዙዎች በመሆናቸው በቦታው የነበሩት ወታደሮች እነሱን ለይተው ለመርዳት ፍላጎት አልነበራቸውም። ይህን የተመለከተው ጆንም በተማጽኖ ወደ አለቃው ጠጋ በማለት ወንድሜ ልሞት ጥቂት ቀናት ብቻ ነው የቀረኝ፣ አሁን ላይ ቤተሰቤን ማዳን ብቻ ነው የሚፈልገው በማለት ልመና ይጀምራል። እንደ ድል ሆኖ አለቃው ስላዘነላቸው ወደ መዳረሻቸው የሚወስዳቸው አውቶቡስ ውስጥ ቦታ ይሰጣቸውና የጆን ቤተሰብ ከሌሎቹ ሰዎች ጋር አውቶቡስ ውስጥ ገብተው የመጨረሻ ጉዟቸውን ይጀምራሉ። ነገር ግን በመንገድ ላይ ሳሉ አንድ ፍንዳታ ጉዟቸውን ይገተዋል። ሁለት የታጠቁ ዘራፊዎች ነበሩና ይህንን ጥቃት የከፈቱባቸው በፍጥነት አውቶቡሱን ከበው ውስጥ የነበሩትን አንድ ወታደርና ሾፌሩን አስወግደው ሁሉም ሰው ከአውቶቡሱ እንዲወርድ ያስገድዷቸዋል። ሞት እንደማይቀርለት የሚያውቀው ጆንም ይህን ሲመለከት የመጨረሻ መዳረሻቸው ላይ ለመድረስ ጥቂት ሲቀረው ልፋቱ ሁሉ ከንቱ እንዲሆን አልፈቀደምና ቤተሰቡን ወደ ውጭ በመላክ ዘራፊውን ለማጥቃት ወደ ኋላ ይቀራል። አንደኛው ውስጥ ሆኖ ሁሉም መውረዳቸውን ሲያረጋግጥ፣ ሌላኛው ደግሞ ከውጭ በኩል ሆኖ ተሳፋሪዎችን እያሰለፈ ነበርና ጆን ምቹ ጊዜ ጠብቆ ጥቃቱን ይጀምራል። ፍልሚያው ሲጀምርም የትግሉን ድምጽ ሰምቶ ውጭ ያለው ዘራፊ ወደ ውስጥ ለመግባት ሲሞክር አንዱ ተጓዥ ራሱን በድንጋይ መትቶ ይጥለዋል። በዚሁ ቅጽበት ከአውቶቡስ ውስጥ ሁለት የጥይት ድምጾች ይሰማሉ። ጆን ሽጉጡን እንደያዘ ወደ ውጭ ሲወጣ በህዝቡ መካከል የእፎይታና የደስታ ስሜት መስፈን ይጀምርና ራሱ በጥይት መመታቱን በተረዱበት ቅጽበት ፈገግታቸው ሁሉ ከፊታቸው ላይ ይጠፋል። ካሰቃቂው ትግል በኋላ ሁሉም ሰው ተመልሶ አውቶቡስ ውስጥ እንደገባ አሊሰን አውቶቡሱን በከፍተኛ ጥንቃቄ መንዳት ጀመረች። ናታን በዚህ በኩል የአባቱን ቁስል ተጭኖ ደሙን ከመፍሰስ ለመጠበቅና ህይወቱን ለማዳን ይታገል ነበር። አውቶቡሱ ዳገቱን በዝግታ እንደወጣ በትንሽ ጊዜ ውስጥ አዲስ ወደ ተፈጠረው ተራራ ጫፍ ይደርሳሉ። ቤተሰቡም ተስፋና ስጋት እየተፈራረቁባቸው መዳረሻቸውን እስኪያዩ ድረስ ጆንን ደግፈው እንደተጓዙ በመጨረሻም በወሬ ሲሰሙት የኖሩትን በአይናቸውም ሊያዩት ሲመኙት ወደ ነበረው ምድር ይደርሳሉ። በአስትሮይዱ ግጭት የተፈጠረው ያ ግዙፍ ጉድጓድ ላይን የሚማርክና እጅግ በጣም የሚያምር ስፍራ ሆኖ አገኙት። ለም መሬትና ከማንኛውም አይነት የአየር ብክለት የጸዳ ንጹህ አየር ያለበት ቦታ በመሆኑ ቤተሰቡ ካሳለፉት መከራ አርፈው አዲስ ህይወት ለመጀመር ተስማሚ የሆነ ስፍራ ነበር። በዚያች ቅጽበት ጆን ከቆመበት ተዝለፍልፎ ይወድቃል። ቤተሰቡ የመጨረሻው መሆኑን አውቀዋልና
በሐዘን ውስጥ ሆነው ከመሞቱ በፊት ለመጨረሻ ጊዜ ሊሰናበቱት ከበውት ይቀመጣሉ። በመጨረሻም ናታን ቀደም ሲል አባቱ በአሚናት ቀብር ላይ ያደረገውን የሽኝት ጸሎት በመጸለይ አባቱን ይሰናበተዋል። ይህ ታሪክ በሰው ልጅ የጽናት ጉዞ ውስጥ ትልቁ ስኬት የራስን ሕይወት ማትረፍ ብቻ ሳይሆን ለሌሎች ተስፋ መሆንና ለቤተሰብ አለኝታ መሆኑን ያስተምረናል። በዓለም ላይ አስከፊ መከራዎችና ተፈጥሯዊ አደጋዎች ቢከታተሉም የሰው ልጅ በውስጡ ያለው የርህራሄና የመረዳዳት እሴት ካልተወ የጨለማውን ዘመን ተሻግረው ብርሃን ወዳለበት አዲስ ምድር መድረስ እንደሚችል ያሳየናል። ታሪካችንም እዚህ ላይ ያበቃል። ዛሬ ያቀረብኩላችሁ ግሪንላንድ ቁጥር 2 ማይግሬሽን የተሰኘ ፊልም ባጭሩ ነበር። ለቻናሉ አዲስ ከሆናችሁ በዚህ ቻናል አዳዲስና አሪፍ ፊልሞች ባጭሩ የሚቀርብበት ቦታ ስለሆነ ላይክ እና ሰብስክራይብ በማድረግ ቤተሰብ መሆን አትርሱ። በተረፈ ቆንጆና ስኬታማ ጠበቃ የነበረች አንድ ዕለት በተፈጠረ አደጋ ግን ራሷን የቤት እመቤት ሆና ስላገኘች አንዲት ሴት የሰራሁት ቆንጆ ቪዲዮ አለ። ስክሪኑን ተጭናችሁ መመልከት ትችላላችሁ። እኔም በሱ ቪዲዮ መልሼ ያገኛችኋለሁ።